ሰላም የተወደዳችሁ የተከበራችሁ የአቢሲኒያ 360 ቤተሰቦች እንደምን ቆይታችኋል? አበይት የአቢሲኒያ 360 ጉዳዮችን ልንነግራችሁ መጥተናል። አቶ ታዬ ደንዳን በሚመለከት በቀደሙ ዘገባችን አዳዲስ ጉዳዮች ምንድነው የነበሩት የሚለውን ነግረናችሁ ነበር። በድጋሚ አቶ ታዬ ደንዳ ችሎት ቀርበዋል። የችሎቱ ውሎ ምን ይመስላል የሚለውን እንነግራችኋለን በዝርዝር። ኦፌኮ አዲስ መግለጫ አውጥቷል። ከመጪው ምርጫ ጋር ተያይዞ ማለት ነው። የመጪውን ምርጫ ለመሳተፍ የወሰነ ይመስላል ኦፌኮ። ስለሱም የምንነግራችሁ ይኖራል። አብራችሁን ቆዩ። ሰብስክራይብ እንደዚሁም ደግሞ ሼር እያደረጋችሁ ቻናላችንን እንድታግዙ እንጠይቃለን። ቀዳሚ ወዳደረግነው ሀሳብና መረጃ ስንገባ አቶ ታዬ ደንደአ ሆርን ኮኔክሽን በተባለ ዲጂታል ሚዲያ የቀረበው በሰጡት የቪዲዮ ቅጂ ስር የተሰጡ አስተያየቶች የኛ ጀግና ይህን ውሸታም መንግስት አጋለጥከው፣ አንተ የህዝብ ልጅ ነህ የሚሉ በመሆናቸው በዋስ ቢወጡ ድጋሚ ህዝባዊ አመፅ ሊቀሰቅሱ ይችላሉ በሚል ስጋት የዋስትና መብታቸው እንዳይሰጥ ተከራክሯል። ጠበቃ አቶ አበራ ንጉስ መረጃ ሰጥተውናል። አቶ ታዬ ደንደአ በዛሬው ችሎት ያቀረቡትን የዋስ መብት ውድቅ መደረጉን ጠበቃቸው አቶ አበራ ንጉስ ተናግሯል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ዛሬ በዋለው ችሎት የቀድሞ የሰላም ሚኒስተር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ የዋስትና መብታቸው እንዲከበር መጠየቃቸውና መከልከላቸውን ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ የዋስትና መብታቸው ይፈቀድልኝ ጥያቄ አቅርበው የነበረ ሲሆን አቃቤ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን ተከራክሯል። አቃቢ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ በሆርን ኮኔክሽን በተሰኘ ዲጂታል ሚዲያ ቀርበው ያደረጉትን ቃለመጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ዋስትናው ገልጸው አቃቢ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሀሳብ አቅርቧል። ይህም በእያንዳንዱ ቪዲዮዎች አስተያየት የሰጡ ሰዎች 1000 እንደሚሆኑ ገልጾ እነዚህን አስተያየቶችን የተመለከተ መሆኑን ጠቅሶ ከነዚህ አስተያየቶችም ውስጥ አቶ ታዬ የኛ ጀግና ይህን ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነህ የሚሉ የሚገኙበት መሆኑን ለችሎቱ አብራርተዋል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሚ ህዝብን በመቀስቀስ መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆነው መከራከር አለባቸው በማለት የዋስትና መብታቸውን መከልከላቸውን ጠበቃቸው ተናግረዋል። በዚሁ ችሎት ሌላው የተነሱ ጭብጦች ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለማሰማትና አቃቤ ህግ ህዳር 15 2018 ዓ.ም ባቀረበባቸው 3 አዳዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለማቅረብ የነበሩትን ሲሆን ለዛሬ የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲያቀርቡና የቅጣት ውሳኔ ለመስጠት ህዳር 26 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የክስ መቃወሚያ ደግሞ በጽሁፍ እንዲያቀርቡና ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህንን መረጃም ከቲኪቫ ኢትዮጵያ ነው የወሰድነው። ወደ ተከታዩ መረጃ ስናልፍ ኦፌኮን የሚመለከት መረጃ አዳዲስ መረጃ ወጥቷል። ኦፌኮ ከፖለቲካ ፓርቲነት ላለመሰረዝ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አድርጓል። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባል አስቸኳይ ስብሰባ በማድረግ ስለ 7ኛ ዙር ጠቅላላ ምርጫ ተሳትፎን በተመለከተ ውሳኔ አሳልፏል። ማዕከላዊ 7ኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ መሳተፋችን በተመለከተ ኃላፊነት በተሞላበትና መርህ ላይ በተመሰረተ የሚካሄድን ስልት ወስነናል ብሏል።
በሀገሪቱ ውስጥ ያለውን አስቸጋሪ ፖለቲካና የጸጥታ ቀውስ እንዲሁ ግዴታዎችና ለአባላታችን ለምንወክለው ያለበትን ጥልቅ ኃላፊነት ከግምት በማስገባት ሰፊ ግምገማ አድርገናል ሲል ገልጿል። የማዕከላዊ ኮሚቴው በኦሮሚያ በአማራና በሌሎችም ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀልና በአሰቃቂ የህይወት መጥፋት የተነሳ በመላ ሀገሪቱ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ አረጋግጠናል ሲል አሳውቋል። አባላቶቻችንን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆየታቸው፣ ቢሮዎች መዘጋታቸው፣ እንደዚሁም የነጻ ፕሬስና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዝሃ ፓርቲ ዲሞክራሲያዊነትን ተስፋ ባዶ የሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ የጠበበ ሆኖ መገኘቱ ተረጋግጧል ሲል አክሎበታል። ማዕከላዊ ኮሚቴው የአባላቱን የእጩዎቹን የደጋፊዎችንና የአጠቃላይ ህዝቡን ደህንነት እንደ ዋና መርህ ግምት ውስጥ በማስገባትና ህይወታቸውን አደጋ ላይ በሚጥል መሰረታዊ ጉድለት ባለበት ሀገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ገልጿል። አስቻይ ሁኔታ በሌለበት የሚካሄድ ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላምና መረጋጋትም ሆነ ዲሞክራሲያዊ አስተዳደር እንደማያመጣም ታምኗል ብሏል ፓርቲው። ነገር ግን ፓርቲው ይህ ዲሞክራሲያዊነትንና ህገ መንግስታዊነትን በስፋት ተንጸባርቆበታል ባለው 6ኛ ዙር አጠቃላይ ምርጫ ላይ ባለመሳተፉና እንደ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 አንቀጽ 99 ንዑስ አንቀጽ 1 በአዋጅ ቁጥር 1394 2017 ተሻሽሎ ወይም እንደ ተሸጋሸገ የፖለቲካ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻ በፌዴራሉ ዋና ከተማ አዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ፓርቲ ውሳኔውን እንደገና እንደሚያጤን ወስኗል። ኦፌኮ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል በአዲስ አበባ የምርጫ ክልሎች ላይ እና የደህንነቱ ሁኔታ በምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚ ገምግቦ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎቹን እንደሚያቀርብ አሳውቋል። የኦፌኮ ማዕከላዊ ኮሚቴ መግለጫ ከላይ በቪዲዮ ላይ አካተነዋል። በምስል ትመለከቱታላችሁ። የሰዓቱን አበይት ጉዳዮች ይህንን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ቆዩ።